ስለ ኮምፕሬሽን ስቶኪንጎች ምን ያህል ታውቃላችሁ? ኮምፕሬሽን ስቶኪንግ ወይም ደግሞ ደጋፊ ካልሲ የምንላቸው ብዙ ጊዜ በየብስ ወይም ደግሞ የአየር ትራቭል ስናደርግ ወይም ደግሞ ከ12 ሰዓታት በላይ የሚቆይ ትራቭል ለሚያደርጉ ሰዎች ሲያደርጉት ወይ ደግሞ ሲያጠልቁት አይታችሁ ይሆናል። ለመሆኑ ይህ አይነት ካልሲዎች እነማን ቢያደርጉት ይመከራል? ኮምፕሬሽን ካልሲዎች ለተለያዩ ሰዎች ይመከራሉ። ከነሱ መካከል ቫሪኮስ ቬን የተባለ የደም ዝውውር ወይ ደግሞ የደም ቧንቧ ችግሮች ካሉ፣ ከዛ በተጨማሪ ደግሞ ዲቪቲ እና የስኳር በሽታዎች ካሉ ይመከራል። ነፍሰ ጡር ከሆንን፣ ለረጅም ሰዓት የምንጓዝ ወይም ደግሞ ለረጅም ሰዓት በስራ ምክንያት የምንቀመጥ ወይም ደግሞ የምንቆም ከሆነ፣ የስፖርት እንቅስቃሴዎችን የምናዘወትር ወይ ደግሞ ስፖርተኛ ከሆንን፣ ከከባድ የቀዶ ጥገና በኋላ እያገገምን ካለን፣ የአልጋ ቁራኛ ከሆንን ወይም ደግሞ እግራችንን ለረጅም ጊዜ የማናንቀሳቀስ ከሆነ፣ የመጨረሻው ደግሞ ሊምፌዴማ ወይም ደግሞ በንፍፊት ስርዓት ጋር ያለ ህመም ካለ ይህንን አይነት ካልሲዎች ማድረግ ይመከራል። የኮምፕሬሽን ስቶኪንግ ወይም ደግሞ እነዚህ ደጋፊ ካልሲዎች በተለያዩ ወይም ደግሞ በየትኛውም ፋርማሲ የሚገኝ ሲሆን የትኛውም አይነት የጤና ሁኔታ ወይም ደግሞ ለረጅም ጊዜ የቆየ ጤና ሁኔታ ካለን ግን እነዚህን ካልሲዎች ከማድረጋችን በፊት ሐኪሞቻችንን ማማከር ይኖርብናል። የትኛውም ጥያቄ ካላችሁ ኮሜንት ላይ አሳውቁን። ቸር ሰንብቱ።